በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ክቡር አባታችን መልአከ ብርሃን ቀሲስ አበበን አመስግን፣ ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ፣ መጋቤ ሥርዓት ቀሲስ ጌቱ ኃይለ ማርያም፣ እንዲሁም ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምዕመናን፣ ምዕመናት፣ ሕፃናትን ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን አንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለና የነበረ ለዘላለም የሚኖር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አማላጅነት አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ የኤማሁስ መንገደኞች የሚል ይሆናል። የቃሉ ባለቤት አምላካችን እግዚአብሔር ነውና የቃሉን ፍቺ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ ደግሞ ሰማው እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ደገፋው ከኛ ጋር እንዲሆን ቅዱስ ፈቃዱ ይሆንልን። እንግዲህ የኤማሁስ መንገደኞችን ታሪክ በተደጋጋሚ በቤተ ክርስቲያናችን ሰምተነዋል፣ በትምህርትም አዳምጠነዋል። ታሪኩ በሉቃስ ወንጌል ምዕራፍ 24 ላይ የሚገኝ እጅግ የተወደደ የመጽሐፍ ቅዱስ ክፍል ነው። እንግዲህ እግዚአብሔር አንድን ታሪክ አንድን ቃል ለምንድን ነው ደጋግሞ የሚነግረን ብለን ከጠየቅን ለሌላ አይደለም፣ እንድንለወጥ ነው፣ እንድንቀየር፣ ሰው እንድንሆን እግዚአብሔር የመረጠው እግዚአብሔር የሚወደው የጻድቃን የሰማዕታት የቅዱሳንን ፈለግ የሚከተል ሰው እስክንሆን ድረስ እግዚአብሔር አንድን ታሪክ ደጋግሞ ሊነግረን ይችላል። ይሄ ብቻ አይደለም። ቅዱስ ዮሐንስ አፈወርቅ እንደተናገረ አንድ ካህን በጽና ውስጥ ያለውን ፍም እሳት በጣቱ በነካካው ቁጥር የበለጠ የዕጣኑ መዓዛ እንደሚያውደን ሁሉ እግዚአብሔርንም ቃል ደጋግመን ስናየው፣ ደጋግመን ስናጠናው፣ ደጋግመን ስናነበው ህብሩ ሀሳቡ ልዩ ልዩ ሆኖ ወደኛ ይመጣልና ታሪክን ደጋግሞ ማየትና ማጥናት እጅግ መልካም ነው። እንግዲህ የኤማሁስ መንገደኞችን ታሪክ ስናይ በዋናነት እግዚአብሔር ልጆቹን እንደሚፈልግ ፈላጊ እንደሆነ የምንረዳበት ታሪክ ነው። አንድ ንጉሥ ጠላቶቹን ድል ካደረገ በኋላ ወደ ዙፋኑ እንደሚፋጠን፣ ክርስቶስ ግን እንደዛ አላደረገም። ወደ ዙፋኑ ሳይሆን ወደ ጠፉት ልጆቹ ሲፋጠን እናየዋለን። ይህም ፈላጊነቱን ያሳያል። ክርስቶስ ከገነት ጫካ እስከ ቤተልሔም፣ ከቤተልሔም እስከ ቀራንዮ፣ ከቀራንዮ እስከ ሕይወታችን ደጃፍ ድረስ የፈለገን አምላክ ነው። ስለዚህ ለሚፈልገን አምላክ መገኘት አለብን። አምላኬን አታድክሙ እንዳለ ኢሳይያስ እግዚአብሔርን በመፈለግ ማድከም የለብንም። በእውነት እሱ በቸርነቱ ይርዳን። የኤማሁስ መንገደኞች ታሪኩን ቶሎ ቶሎ አለፍ አለፍ እያልን ከመጽሐፉ እያነበብን ለማየት ነው የምንሞክረው። የትንሣኤው ክብር የታየበት፣ የክርስቶስ ፍቅሩ የታየበት፣ የፍቅሩ አድራሻ ሁል ጊዜ የሚገኝ ሁል ጊዜ በቦታውና በስፍራው የሚገኝ ጌታ መሆኑ ታሪኩ በደንብ ይነግረናል። እንግዲህ ሲጀምር እነሆም ነው የሚለው ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ከእነሱ ሁለቱ ነው የሚለው። እነዚህ ሁለቱ የተባሉት ሉቃስና ቀለዮጳ ናቸው። ሁለቱ ሰዎች ከኢየሩሳሌም ወደ 60 ምዕራፍ ወደሚርቅ ወደ ኤማሁስ ስፍራ ይሄዱ ነበረ። ለምንድን ነው የሚሄዱት? የጉዟቸው ምክንያት ምን ነበረ ካልን የመጀመሪያው ተስፋ ቆርጦ ነው። በብዙ ተስፋ ሲከተሉት የነበረ፣ በብዙ ፍቅር በብዙ እምነት ሲከተሉት የነበረው ክርስቶስ በአይሁድ ግፍ ተገደለ።
ሽልማት ሲገባው ምስጋና ሲገባው ህመምተኞችን ስለፈወሰ ጎዶሎ ስለሞላ በክፍተቱ በኩል ስለቆመ ምስጋና ሲገባው ተገደለ፣ በመስቀል ሞተ። ከዛ የተነሳ ተስፋ ቆርጠው ነው ወደ ኤማሁስ ሲጓዙ የነበሩት። ወገኖቼ በእግዚአብሔር ግን ተስፋ እንዳትቆርጡ። አንዳንድ ነገሮች ተስፋ ሊያስቆርጡ ይችላል። ሰው በሀገሩ ተስፋ ሊቆርጥ ይችላል። በትምህርቱ፣ በስራው፣ ከሱ ጋር ባሉት ሰዎች ተስፋ ሊቆርጥ ይችላል። ክርስቶስ ግን ተስፋ የሚቆረጥበት አምላክ አይደለም። የዛሬ ሳምንትም አይተናል። ሴቶች በማለዳ ወደ ክርስቶስ መቃብር የሄዱት ሽቱ ቀብተው ሊሰናበቱት ነው። እሱ ግን የሚሰናበቱት አምላክ አይደለም። ለዛ ነው በትንሣኤ ክብር የታያቸው። ስለዚህ ዛሬም በእግዚአብሔር ተስፋ እንዳትቆርጡ ወገኖች። እሱ መናን ከደመና ውሃን ከድንጋይ ልብ ማፍለቅ የሚችል ሁሉን መቀየር የሚችል እንዴት ታደርገዋለህ የማይባል ከየት ታመጣዋለህ የማይባል ፈቃዱ ኃይሉ ሁሉን የሚያደርግለት አምላክ ነው ወገኖች። ተስፋ ቆርጠው ወደ ኤማሁስ ይሄዱ ነበር። ለዛ ነው ቤተክርስቲያን ተስፋ እንዳትቆርጡ የምትል። በእውነት ተስፋ ከሌለው እግረኛ ይልቅ ተስፋ ያለው ሽባ ካሰበበት ይደርሳል። ለዛ ነው እግዚአብሔር አስቀድሞ አባቶቻችንን እንኳን ሲመራ የነበረው በተስፋ ነው። አብርሃምን በተስፋ እኮ ነው ከካራን ያወጣው። በተስፋ መራው፣ በተስፋ ባረከው። አበዛሃለሁ እያለ ዘር የጠላትን ደጅ ይወርሳል፣ ዘር እንደ ሰማይ ከዋክብት እንደ ምድር አሸዋ ይሆናል እያለ እግዚአብሔር አብርሃምን በተስፋ ነው ያኖረው ወገኖች። ነገር ግን አምላክ እንደሌለው እንደሌሎቹ ደግሞ አትሁኑ ይላል። መጠጊያ የሌለው አለ፣ አምላክ የሌለው ሰው አለ። እሱ ተስፋ ሊቆርጥ ይችላል። እኛ ግን መጠጊያ ያለን አምላክ ያለን አባት ያለን ልጆች ነን ወገኖች። አባት ያለው ልጅ ጌታ ያለው ሕዝብ ደግሞ ሙሉ ተስፋ አለው፣ ወድቆ የማይቀር ተስፋ አለው። ስለዚህ ተስፋ ስለቆረጡ መጓዝ ጀመሩ። ይሄ ብቻ አይደለም፣ በምርጫቸው ተጸጽተው ነው። አው ደቀ መዛሙርቱ በምርጫቸው የተጸጸቱ ይመስላሉ። ምክንያቱም ኢየሩሳሌምን ይቤዣል ብለን ተስፋ ያደረግነው እሱ ነበር፣ ግን አልሆነም ብለው ነው ወደ ኤማሁስ ሄዱት። እግዚአብሔር ግን የሚያጸጽት አምላክ አይደለም ወገኖች። በእግዚአብሔር እንዳትጸጸቱ። ከተጸጸታችሁ ያለ እግዚአብሔር የኖራችሁበትን ጊዜ ዓመት አስባችሁ ተጸጸቱ። እሱማ የማናጣው እኮ እድል ነው። ማርያምስ መልካሙን እድል መርጣለች፣ ከሷም አይወሰድም ተብሎ ተጽፏል። መልካምን እድል መምረጥ እግዚአብሔርን መምረጥ፣ መልካምን እድል መምረጥ ቃሉን መምረጥ ነው ወገኖች። እኛ እድል የምንለው ፈልጎ አስሶ የሚይዘንን ነገር ነው አይደለም። እድል ማለት እኛ ወስነን ጨክነን የምንከተለውና የምንይዘው ነገር ነው። አንድ አባት ምን ነው እግዚአብሔርን በልጅነቴ ባወቅኩት ብለዋል ወገኖች። ያ ያለ እግዚአብሔር የኖርንበት ጊዜ የእብደት ጊዜ ነው፣ ያለ ማወቅ ጊዜ ነው። ስለዚህ በምርጫ ስለተጸጸቱ ወደ ኤማሁስ ሄዱ። ይህ ብቻ አይደለም፣ ሞክሮ ያለ መቻል ስሜት ስለተሰማቸው ደቀ መዛሙርቱ የሚችሉትን አድርገዋል። ክርስቶስ በዋለበት ውለዋል፣ ባደረበት አድረዋል። የአፉን ቃል የእጁን ታምር እያዩ ከእሱ ጋር ሆነዋል። ግን በአይሁድ ግፍ ሲገደል ሞክሮ ያለ መቻል ስሜት ተሰማቸው። እግዚአብሔር ግን ታማኝ ነው ወገኖች። የማንንም ብድራት የማያሳልፍ አምላክ። የአንድ ብርጭቆ ውሃ ዋጋ እንኳን አያልፍበት። ስለ ፍቅሩ ያሳያችሁትን ነገር እግዚአብሔር ይረሳ ዘንድ አመፀኛ አይደለም ተብሎ እኮ ተጽፏል። አንድ ቀን ከልባችሁ ሆናችሁ የዘመራችሁት፣ አንድ ቀን ከልባችሁ ሆናችሁ ወደ ቅዳሴው ወደ ቤተ መቅደሱ የመጣችሁበት፣ አንድ ቀን እድሜን ዘመኔን ለእግዚአብሔር እሰጣለሁ ብላችሁ የመነኮሳችሁበት እግዚአብሔር ያችን ቀን እንኳን አይረሳም። ስለዚህ ደቀ መዛሙርቱ ያለመቻል ስሜት ስለተሰማቸው ወደ ኤማሁስ ሄዱ። ዝቅ ብሎ ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። እንደዛ ደክመው እንደዛ ተስፋ ቆርጠው እንኳን ርዕሳቸው ክርስቶስ ነበር። ንግግራቸው፣ ወሬያቸው ክርስቶስ ነበር። እንዴት ገደሉት የሚል ርዕስ ነበራቸው። እኛስ 2-3 ስንሆን ስለምንድን ነው የምናወራው ወገኖች? አይደለም በውጪ በቤተ ክርስቲያን በመቅደሱ እንኳን ሆነን ወሬያችን፣ ንግግራችን ምንድን ነው ወገኖች? ርዕሳችን እሱ ይሁን። ሁሉ ጊዜ ማለዳ አዲስ ርዕስ እሱ ነው። ከኩሬው አትቅዱ ብለዋል አቡነ ጎርጎርዮስ።
ከኩሬው የምትቀዱ ከሆነ ያልቅባቸዋል። ከምንጩ ቅዱ፣ ምንጩ ክርስቶስ ነው ብለዋል ወገኖች። የማያልቅ ርዕስ ክርስቶስ፣ የማያልቅ ርዕስ እግዚአብሔር ቃል ነው። ዛሬ ለምንድነው ወደ ቤተ ክርስቲያን የማትመጣው? ለምንድነው እግዚአብሔርን ቃል የማትሰማው ስንባል አይ ቢዚ ነን እንላለና ኳስ ለማየት ግን በረንዳ የሚያድሩ ብዙ ሰዎች አሉ። ለምንድነው መጽሐፍ ቅዱስ የማታነበው ስንባል አይኔን ያመኛል የምንል፣ የስፖርት ጋዜጣ ለማንበብ ግን ማጉሊያ መነጽር ሁሉ የምንጠቀም ብዙዎች አሉ። ስለዚህ የከበረውን ከተዋረደው መለየት ካቃተን ብዙ ጸጋና በረከት ያመልጠናል ወገኖች። ይሄ ጉባኤ፣ ይሄ ማዕድ እግዚአብሔር ማዕድ ነው። ከፍ ያለ ማዕድ ነው። ምናልባት ሌላው ስለቆላው ዝም ብለ ያጠና ይችላል። እኛ ሙያቸውን ንቀን አይደለም፣ ግን ይሄ ይበልጣል ወገኖች። በስመ አብ ወወልድ ወመንፈስ ቅዱስ ብለን ከጀመርንበት ሰዓት ጀምሮ የሥላሴ ዙፋን የሚዘረጋበት ቅዱሳን መላእክት የሚከቡበት ትልቅ ጉባኤ ነው ወገኖች። ስለ ክርስቶስ ይነጋገሩ ነበር። በዛ ጊዜ እሱ ራሱ በመካከላቸው ተገኘ። ስሙ በተጠራበት ስፍራ የማያስችለው ቢኖር መድኃኔዓለም ኢየሱስ ክርስቶስ ነው። ለዛ ነው በስሜ አንድም ሁለትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ ቃል ገብቷል። እንግዲህ እግዚአብሔር እንደ ሰው በገመድ አይያዝ፣ በሰንሰለት አይያዝ፣ በመረብ አይያዝ። እሱ ነደ እሳት ነው፣ የሚንቀለቀል እሳት ነው። ልብሱ እሳት፣ ፊቱ እሳት ነው። እግዚአብሔር መያዣው ምንድነው ካልን ቃሉ ነው። ስለዚህ ዛሬ የተሰባሰብነው በስሙ ነው። ያለምንም ጥርጥር በዘርፋፋው ቀሚሱ በመካከላችን እየተመላለሰ እንደሚባርከን ጉድለታችን እንደሚሞላ እናምናለን። ስሙ የተመሰገነ ይሁን። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እሱ በመካከላቸው አለ። ግን ደቀ መዛሙርቱ እነዚህ ሁለቱ ሰዎች ክርስቶስን አላወቁትም። ለምን? ስላላመኑ። እግዚአብሔር ደግሞ የሚታየው በእምነት ነው ወገኖች። እግዚአብሔር ጎላ ጎላ ባለ ዓይን በመነጽር የሚታይ አይደለም። እሱ የሚገኘው በእምነት አሰሳ ነው። እግዚአብሔር ለአብርሃም የተገለጠው በሌላ መንገድ እንዳይመስላችሁ በእምነት መንገድ ነው። ስለዚህ ዛሬም እግዚአብሔር ክብሩን ማየት የምንችለው ስናምን። ምናልባት በውጪ ማየት ማመን ነው ልትባሉ ትችላላችሁ። ይሄ የውጭው ዓለም መርህ ነው። ወደ ቤተ ክርስቲያን ስትመጡ ግን ማመን ማየት ነው የምትባሉት። የሚቀድመው እምነት ነው። ለዛ ነው ለአልዓዛር እህት ለማርያም ምንድነው ያላት? ብታምኚ እግዚአብሔርን ክብር ታያለሽ አላልኩሽም? ስናምን ክብሩን እናየዋለን ወገኖች፣ ማዳኑን እናየዋለን። ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ የትንሣኤውን አካል ያንን ክብር ያለውን አካል መረዳት ስላልቻሉ አላወቁትም ነበር። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። አያውቅም እንደ ክርስቶስ? እነሱ የሚያወሩትን አይረዳም? ያውቃል። እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፊ የተባለለት ጌታ ነው። እግዚአብሔር የጻድቃንን መንገድ ያውቃል፣ የበደለኞችን መንገድ ትጠፋለች ተብሎ ተጽፏል። ማግኘት ማጣታችንን እግዚአብሔር ያውቃል። መውደቅ መነሳታችንን እግዚአብሔር ያውቃል። መብላት መጥገባችንን፣ መጠጣት መርካታችንን፣ ስራታችንን፣ መፈታታችንን ሁሉ እግዚአብሔር ያውቃል ወገኖች። እዚህ እንኳን ቁጭ ብለን የምናስበውን ክፋት፣ ተንኮል፣ ቂም፣ በደል እግዚአብሔር ያውቃል። የሰው ሁሉ ልብ እንዳደባባይ የሚታይለት ጌታ ነው። እዛ ነው እናቶቻችን ሲጸልዩ መድኃኔዓለም አንተ ታውቃለህ ይላሉ። ቀላል ጸሎት እንዳይመስላችሁ። እኔ ምንም አላውቅም፣ አንተ ግን ሁሉን ታውቃለህ፣ ስለዚህ በእውቀት አሳርፈኝ ማለት እኮ ነው። እኔ ደካማ ነኝ፣ ምንም አልችልም፣ አንተ ግን ሁሉን ትችላለህ፣ ስለዚህ በኃይል አግዘኝ፣ ደግፈኝ ማለት ነው ወገኖች። እሱ ላይ መውደቅ እንዴት ደስ ይላል። መጽሐፍ ቅዱስ ስታነቡ እንዲፈውሳቸው ክርስቶስ ላይ ይወድቁ ነበር። እኛ ዛሬ የምንወድቅበትን ስላላወቅን ነው ማረፍ ያልቻሉ። ከወደቃችሁ እሱ ላይ ወደቁ። እሱ ማንሳት ያውቅበታል። ስሙ የተመሰገነ ይሁን። ቀለዮጳም የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን አለው። ለቀባሪው አረዱት እንደሚባለው የክርስቶስን ሞት ለክርስቶስ ነገሩት። ልክ የዮሴፍን ሞት ለዮሴፍ እንደነገሩት ወንድሞች፣ አንድ ወንድም ነበረ ግን አውሬ በላው ሞተ ብለው እንደነገሩት ለክርስቶስ ሞቱን ነገሩት። እርሱም ይህ ምንድነው አላቸው።
እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አሉት። እዚህ ጋር ያላዋቂ ንግግር ሲናገሩ እናያለን። ክርስቶስን ምን አሉት? ነቢይ አሉት። እሱ ግን የነቢያት አምላክ ነው ወገኖች። መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ አምላክ፣ መጀመሪያን ያስጀመረ አልፋ፣ ለመጨረሻ ድንበር ያደረገው ኦሜጋ ነው። አዎ ግን አንድ የተናገሩት ደግሞ ቁም ነገር አለው። በእግዚአብሔርና በሰው ፊት በቃልና በስራ ብርቱ ስለሆነው ነው ያሉት። አንዳንድ ሰው ካያችሁ በሰው ፊት ነው ጎበዝ፣ በሰው ፊት ቀልጣፋ ነው፣ በእግዚአብሔር ፊት ግን ደካማ፣ ኑሮ የተዝረከረከ ብዙ ሰው አለ። ክርስቶስ ግን በአባቱም ፊት በሰውም ፊት ብርቱ ነበር። ይሄ ብቻ አይደለም። አንዳንድ ሰው በቃል ጎበዝ ነው፣ አፈቂቤ ነው፣ አፈ ንጉስ ነው፣ በህይወቱ ግን ባዶ ነው። ክርስቶስ ግን ቃሉም ህይወቱም የተስማማለት በቃሉም በስራውም ብርቱ የሆነ አምላክ ነው። ስሙ የተመሰገነ ይሁን። እግዚአብሔርና በሰው ፊት በቃልና በስራ ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ክርስቶስ የናዝሬቱ ኢየሱስ እየተባለ ይጠራል። ለምን ይመስላችኋል? አንደኛ በቤተልሔም ተወልዶ በናዝሬት ስላደገ ነው። ሁለተኛውና ዋናው ግን እሱ የኃጢአተኞች ወዳጅ ስለሆነ ነው። ምክንያቱም ናዝሬት የኃጢአተኞች ከተማ ናት። የበደለኞች በበደሏ በዝሙቷ የምትታወቅ ከተማ ናት ናዝሬት። ክርስቶስ በዚህ ከተማ ያደገው ኃጢአተኞችን ሊፈልግ የመጣ ጌታ መሆኑን ለማሳወቅ ነው። እኛ ኃጢአተኞች ሆነን ቆሻሾች ሆነን ኃጢአተኞችን እንቃለን፣ በኃጢአት የቆሸሹትን እንቃለን። እሱ ግን ንጹህ ሆኖ ልክ ማግኔት ተቃራኒውን እንደሚስብ እሱ ንጹህ ሆኖ ኃጢአተኞችን ወደሱ የሚያቀርብ ጌታ ነው። በእውነት ኃጢአታችንን እየዘረዘረ የማያሳቅቅ ከባቴ ያበሳ ሸፋኝ ነውርን ጉድን የሚሸፍን አምላክ ነው እግዚአብሔር። ኃጢአታችንን ግንባራችን ላይ በደላችንን ደረታችን ላይ ቢጽፈው በእውነት ማን በፊቱ ይቆማል? የትም ብትሄዱ ጥሩ ሰው እንጂ ፍጹም ሰው እኮ አታገኙ። በእግዚአብሔር ቤት እንኳን ደህና ጀርባ ያለው ማንም የለም። ጀርባው ንጹህ፣ ጓዳው ንጹህ እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ንጹህ ሆኖ እኛን ይፈልጋል። ስለዚህ ናዝሬቱ ኢየሱስ ይባላል። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ካህናት ምንድን ናቸው? የእውነት ሰባኪዎች ናቸው። መኳንንትስ የእውነት ፈራጆች ናቸው። እንግዲህ ክርስቶስ የእውነት ሰባኪ በሚባሉት በሐናና በቀያፍ፣ የእውነት ፈራጆች በሚባሉት በሮማውያን ወታደር ባለስልጣናት ነው በግፍ የተገደለው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞም ከዚህ ሁሉ ጋር ከሆነ ዛሬ ሶስተኛ ቀን ነው። እዚህ ጋርም አሁንም የተሳሳተ መረዳት እንዳላቸው እንረዳለን። ምክንያቱም ክርስቶስ ወደዚች ዓለም የመጣው እስራኤልን ከሮማውያን አገዛዝ ነፃ ለማውጣት አይደለም፣ ከስጋው አገዛዝ ነፃ ለማውጣት አይደለም፣ ከዲያብሎስ ቁራኝነት ነፃ ለማውጣት ነው። ዓለምን ለማዳን ለዓለም በቅቶ ነው ወደዚች ምድር የመጣው ወገኖች። ዛሬ ሁሉም የኔ ነው ይለዋል። እሱ ግን ለሁሉ እንዲበቃ ሆኖ በመስቀል ላይ ተሰቅሏል ወገኖች። በእርሱ የሚያምን እንዲድን እንጂ የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን ነው የሚለው፣ እስራኤልን ብቻ ይላል፣ ዓለሙን እንዲሁ ወዷልና ይላል። መድኃኔ ዓለም የምንለው ለዛ ነው፣ የዓለም መድኃኒት ስለሆነ ስሙ የተመሰገነ ይሁን። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚል የመላእክት ራእይ ደግሞ አየን ሲሉ መጥተው ነበረ። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። አይገርምም? ደቀ መዛሙርቱ የክርስቶስን ትንሣኤ አለማመናቸው። ምክንያቱም መጀመሪያ ሴቶች በአይሁድ ልማድ ስርዓት በሶስተኛው ቀን ሽቱ ሊቀቡ ሲሄዱ የመላእክትን ራእይ አይተው ነበር። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረው ተነስቷል፣ በዚህ የለም የሚል ድምፅ ሰምተው ነበር። ያንን የሰሙትን መጥተው ለደቀ መዛሙርቱ ተናገሩ። ደቀ መዛሙርቱ ግን አላመኑ። ይሄ ብቻ አይደለም፣ ክርስቶስ ራሱም ነግሯቸው ነበር። ሰቀላለሁ፣ ሞታለሁ፣ በሶስተኛው ቀን ግን እነሳለሁ ይላቸው ነበረ።
ግን እሱንም አላመኑት። ደቀ መዛሙርቱ ክርስቶስ የሚላቸው ብዙ ነገር ያምኑ ነበር። ሙቼ እነሳለሁ የሚለውን ቃል ግን መረዳት ይከብዳቸው ነበር። ቁጥር 25 ላይ እንዲህ ይላል፣ መንፈሳችሁን ሰብስቡ እርሱም እናንተ የማታስተውሉ አላቸው። አሁን እንግዲህ ሊመክራቸው ወደ ነበረ ማንነታቸው ሊመልሳቸው የማታስተውሉ ነገሮችን በእግዚአብሔር ቃል የማትመዝኑ ማለት ነው። ወገኖች ዛሬ ለምን ይመስላችኋል ብዙዎች እየተወጉ የሚኖሩት እያለቀሱ የሚኖሩት? ለምን ይመስላችኋል? የምርጫ ጉዳይ ነው። ምርጫችን እንደ እግዚአብሔር ቃል ስላልሆነ ስንወጋ እንኖራለን። ስለዚህ በእግዚአብሔር ቃል መምረጥ፣ መወሰን፣ መመራት እጅግ መልካም ነው። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። እንግዲህ ክርስቶስ እሱ ራሱ መሆኑን እንዲያውቁ የተለየ ተአምር አልሰራም። ቃሉን ነው የነገራቸው። የቃሉን ሐሳብ ነው ያስረዳቸው። በእውነት የቃሉን ሐሳብ ከመረዳት በላይ የሚበልጥ ተአምር የለም። ከእግዚአብሔር ቃል ጀርባ ያለውን የልቡን ሐሳብ ፈቃዱን ከማወቅ በላይ ትልቅ ተአምር የለም ወገኖች። እኛ ሌላ ተአምር ነው የምናሳድደው። ክርስቶስ በዚህ ቃል ላይ 3 ነገር ነው ያስታወሳቸው። የመጀመሪያው ምንድነው? ሞቱ በነቢያት እንደተነገረ። የክርስቶስ ሞት ብቻ እንዳይመስላችሁ። ወደዚህ ምድር የመጣበት ልደቱ፣ ትምህርቱ፣ ጥምቀቱ፣ ስቅለቱ፣ ከሙታን መካከል መነሳቱ፣ ርገቱ፣ ዳግም ምጽአቱ አስቀድሞ በብዙ ትንቢት የተነገረ በብዙ ምሳሌ የተመሰለ ነው። ስለዚህ እሱን እንዴት አላስታወሳችሁም እያላቸው። ይሄ ብቻ አይደለም። በሞቱ ጠላት እንደተገደለ በዚህ ቃል አስረዳች። በሞቱ ሞት ሙቷል። በሞቱ ዲያብሎስ ተቀጥቷል ወገኖች። ተበቃያቱ የሚንጎማለለውን ሞት የተበቀለ ነፍስ አስመላሹ ክርስቶስ እንደ ባለጌ ልጅ ሞትን የተቆጣ ለሞቱ ለሞት ፍርሃቱ ማን ነው ካለን መድኃኒታችን ኢየሱስ ክርስቶስ ነው ወገኖች። ስለዚህ በሞት እንደተሸነፈ አስታወሳቸው። የዛሬ ሳምንትም ብለናል። ቅዱስ ጳውሎስ ሞት ሆይ መውጊያ የት አለ፣ ሲኦል ሆይ ድል መንሳት የት አለ እያለ የፎከረው የዘመረው በክርስቶስ ሞት ስለተሸነፈ ነው ወገኖች። ይሄ ብቻ አይደለም። 3ኛ ከመከራ በኋላ ክብር እንዳለ ነው። ክርስቶስ መከራ ይቀበልና ወደ ክብሩ ይገባ ዘንድ ነው ያላቸው። ስለዚህ ምን ጊዜም ከመከራ በኋላ ምን አለ ወገኖች? ክብር አለ። አንድ እርግጠኛ ሆኜ መናገር የምችለው ነገር አለ ወገኖች። የተፈጥሮ ሕግ ነው። ከክረምት በኋላ ክረምት አይመጣም። ከጨለማ በኋላ ጨለማ አይመጣም። ከሌሊት በኋላ ሌሊት አይመጣም። ከክረምት በኋላ በጋ፣ ከሌሊት በኋላ ቀን፣ ከጨለማ በኋላ ብርሃን ነው የሚመጣው። እንዲሁ ከመከራ በኋላ የሚመጣው ክብር ነው ወገኖች። ሁሉም ገደብ አለው። ሁሉም ማብቂያ አለው። ማብቂያ የሌለው ገደብ የሌለው የምናምነው የድንግል ማርያም ልጅ ክርስቶስ ብቻ ነው። ስሙ የተመሰገነ ይሁን በእውነት። ስለዚህ ይህን ነገራቸው። ቁጥር 28 ላይ ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱ ከኛ ጋር አደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯልና ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ ይላል። ሲጀመር መድኃኒታችን ኢየሱስ ክርስቶስ የመጣው እነሱን አድራሻ አድርጎ ነው። እነሱን ፈልጎ ነው የመጣው። ግን ከኛ ጋር አደር ካላሉት የማያድር፣ ከኛ ጋር ሁን ካላሉት፣ ወደ ቤት ግባ ካላሉት የማይገባ የነጻነት አምላክ ስለሆነ የሚሄድ መሰላቸው። ወገኖች እግዚአብሔርን ቸር የምንለው በነፃ ምርጫችን ውስጥ ስለሚመራ ነው። በፊት ውሃና እሳትን በረከትና መርገምን አቅርቤልሃለሁ አይደል የሚለው ወደ ፈለግከው እጅን ዘርጋ። ስለዚህ የዘላለም ሕይወት የምርጫ ጉዳይ ነው። የክርስቶስ ነገር የምርጫ ጉዳይ ነው። በእውነት ሕይወት እያለ ለምን ሞትን እንመርጣለን? በረከት እያለ ለምን መርገምን? ክርስቶስ እያለ ለምን ቤልዜቡልን ሰው ይመርጣል ወገኖች? እሱ የነጻነት አምላክ ነው። ስሙ የተመሰገነ ይሁን። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውንም አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም፣ እሱም ከእነርሱ ተሰወረ ይላል። ደቀ መዛሙርቱን አሁን አወቁት። ማዕዱም ባርኮ ሲሰጣቸው አወቁት። ለምንድን እንዴት ነው ያወቁት ካልን በእጁ ነው ያወቁት። ባርኮ ሲሰጣቸው በእጁ ላይ ችንካር ምልክት አዩ። ስለዚህ አወቁት። ዛሬም የክርስቶስ መለያው እለተወርቅ አይደለም፣ ንጉሳዊ ዘንግ እንዳይመስላችሁ። የክርስቶስ ምልክቱ መለያው የተወጋ
በችንካር በጦር የተወጋ ቁስል ነው። የሾህ አክሊሉ ነው ምልክቱ ወገኖች። በሱ አወቁት። ልክ ጌታ ሆይ ብለው ሊሰግዱለት ሲል ከነሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጽሐፍንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። መጀመሪያ ከእምነት ያነሰ ከጥርጥር ከፍ ያለ ንግግር ነበር የሚናገሩት። አሁን ግን በእምነት መናገር ጀመሩ ስለተማሩ። በመንገድ እያለን መጽሐፍትን ሲተረጉምልን ልባችን ይቃጠልብን አልነበረምን ተባባሉ። አዎ የምድር መምህራን ለአእምሮ ነው የሚናገሩት፣ ለጆሮ ይናገራሉ። ክርስቶስ ግን ልብ እስኪቃጠል ድረስ ለልብ የሚናገር የልብ አውቃ ነው። አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ ለልቧ እናገራለሁ ተብሎ ተጽፏል ወገኖች። እግዚአብሔር ለጆሮ ብቻ የሚናገር አይደለም፣ ለልብም የሚናገር አምላክ ነው። በዚያም ሰዓት ይላል በመጨረሻ በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ቀኑ መሽቶ ነበር። በዛ ላይ ደክመዋል። ግን ቢመሽም ፀሐይ የጽድቅ የማይጠልቀው የጽድቅ ፀሐይ ክርስቶስ አንዴ ወጥቶላቸዋልና ተመልሰው ወደ ኢየሩሳሌም ሲሄዱ እናያቸዋለን ወገኖች። በዛም ደግሞ በራቸውን ዘግተው ሐዘን ሲካፈሉ የነበሩ በር በተንኳኳ ቁጥር ብርግግ የሚሉ የሚደነግጡ ደቀ መዛሙርት አሁን ግን የክርስቶስን ትንሣኤ ስላዩ ደስታ ሲካፈሉ ጌታ በእውነት ተነስቷል እያሉ ደስታ ሲካፈሉ ደረሱባቸው ይላል። ዛሬም እግዚአብሔር በእውነት ሐዘናችንን ወደ ደስታ ለውጦ የምስራቹን እንድንለዋወጥ መድኃኔዓለም በቸርነቱ ይርዳል። ታዲያ የኢየሱስ ቸርነት ምንድን ነው? ባጭሩ ልንገራችሁ። ተከተላቸው። ተከተሉኝ አለ። መስቀሌን ተሸክማችሁ ተከተሉኝ አለ ጌታ። ተከተላቸው። አዎ በሰላሙ ጊዜ በእረፍታችን ጊዜ እንድንከተለው ይፈልጋል። ግን ተስፋ ስንቆርጥ ታማኙ ጌታ ይከተለናል። አንድ ልጅ ከቤቱ አሁንስ ሰለቸኝ ይጭ ብሎ ሲወጣ ወላጅ እኮ ይከተላል። ለምን? አወጣጡ ልክ ስላልሆነ። የእነዚህም ሰዎች ከኢየሩሳሌም አወጣጣቸው ልክ ስላልነበረ ክርስቶስ ተከተላቸው። ይሄ ቸርነቱ ነው። ስለ እርሱ ከእምነት በታች ነው ሲነግሩት በትዕግስት ሰማቸው፣ አደመጣቸው። ይህም ቸርነቱ ነው። እምነታቸውንም ረዳ። እምነት አጥተው ነበረ። በእውነት መጽሐፍ ቅዱስ ሳነብ በጣም ደስ ከሚለኝ ቃል አንዱ አለማመን ይርዳው የሚለው ቃል። አለማመንን የሚረዳ ካለማመን ወደ እምነት የሚያመጣ ወደ እምነት ዓለም መልሶ የሚከት እንደ እግዚአብሔር ማን አለ? አለማመናቸው ረዳ። ይሄ ብቻ አይደለም፣ ከኛ ጋር አደር ሲሉት ከእነርሱ ጋር ሊያደር ወደ ቤታቸው ገባ። ይህ ምኑ ነው? ቸርነቱ ነው። ዛሬም ቸርነቱን ያብዛልን።